Gobi, a volcano, has erupted for the first time in recorded history. አሁን የተከሰተው እጅግ ከፍተኛ አመድን ወደ ሰማይ ከማስወንጨፍ አንስቶ እሳተ ገሞራው እየተጥመለመለ በአየር ላይ ወጥቶ አመድ መከሰቱ ግን ማስደንገጡ አልቀረም። ፍንዳታ ተከስቶ እንደማያውቅ በማስታወቅ የሁነቱን ክብደት ሊያመላክት ሞክሯል። ሳይንስ በየአካባቢያችን የሚገኙ የፍል ውሃ ማዕከላትም እንዲህ ወዳለ እሳተ ገሞራነት በድንገት የመቀየር ዕድል እንዳላቸው አስታውቋል። አሳሳቢው ቮልካኖ ቀይ ባህርን የተሻገረው ብናኝ ምን ይናገራል? ከሰሞኑን በአፋር ክልል ኃይሊ ጉብ ተራራ የፈነዳው እሳተ ገሞራ እስከ 14 ኪሎ ሜትር ወደ ሰማይ ያግተለተለው ብናኝ ቀይ ባህርን ተሻግሮ የመን፣ ኦማን፣ ህንድና ሰሜን ፓኪስታን መድረሱ አነጋጋሪነቱን ጨምሮታል። ፍንዳታው የተከሰተበት ቦታ ከአፍዴራ እስከ ዳሎል 80 ኪሎ ሜትር ገደማ የሚሰፋው የኤርታሌ እሳተ ገሞራ ሰንሰለት አካል ሲሆን ኃይሊ ጉብና አሊባጉ ወይም አማይቶሌ የተባሉት እሳተ ገሞራዎችም የዚሁ ሰንሰለት አካል ናቸው። ኤርታሌ የሚገኝበት አካባቢ ወትሮም የእሳተ ገሞራ እንቅስቃሴ ተለይቶት ባያውቅም ከ3 ወይም ከ4 ወራት በፊት ከኤርታሌ በስተደቡብ በኩል ከ10 እስከ 13 ኪሎ ሜትር ርቀት በምትገኝ ቦታ እንፋሎት ይታይ የነበረ መሆኑን ተከትሎ ባለሙያዎች በዚህ መጠንም ባይሆን የእሳተ ገሞራ ፍንዳታ እንደሚከሰት ጠብቀው ነበር። የእንፋሎት ሲታይ የነበረበት ቦታም ሰሞነኛው እሳተ ገሞራ በኃይል የፈነዳበት ሆኗል። ወደ ሰማይ የተወነጨፈው አመድም የአፍዴራ በርሃሌና ከአፋር ክልል ውጪም የተወሰኑ የትግራይ ክልል አካባቢዎችን መሸፈኑ ታውቋል። በአካባቢው ከጥቂት ወራት በፊት የቀለጠ አለት ወደ ምድር ያፈሰሰ ክስተት ቢፈጠርም የአሁኑ ፍንዳታ ግን በኤርታሌ ከተለመደው የተለየ መሆኑን ባለሙያዎች አስተውለዋል። ይህም ሆኖ እንዲህ ያለው ነገር ይከሰታል ተብሎ ቢጠበቅም አሁን የተከሰተው እጅግ ከፍተኛ አመድን ወደ ሰማይ ከማስወንጨፍ አንስቶ እሳተ ገሞራው እየተጥመለመለ በአየር ላይ ወጥቶ በንፋስ አማካኝነት ቀይ ባህርን አቋርጦ የመንና ሰሜናዊ ህንድ ድረስ የሚጓዝ አመድ መከሰቱ ግን ማስደንገጡ አልቀረም። በእርግጥም በፍንዳታው እስከ 14 ኪሎ ሜትር ወደ ሰማይ የተጉተለተለው ብናኝ ቀይ ባህርን ተሻግሮ በየመን፣ ኦማን፣ ህንድና ሰሜን ፓኪስታን እንደደረሰ በፈረንሳይ የሚገኘው ቱሉዝ የእሳተ ገሞራ አመድ ጉዳይ አማካሪ ማዕከል አስታውቋል። በአመዱ ምክንያትም የህንድ አየር መንገድ ለተከታታይ ቀናት በረራዎችን መሰረዙን ሲያስታውቅ አክሳ የተባለ ሌላ የአየር መንገድም እንዲሁ ጅዳ፣ ኩዌትና አቡዳቢን ወደ መሳሰሉ የመካከለኛው ምስራቅ መዳረሻዎች የሚያደርጋቸውን የ2 ቀናት በረራዎቹን ለመሰረዝ ተገዷል። የአሜሪካው ስሚትሶኒያን ተቋም ዓለም አቀፍ እሳተ ገሞራ ጥናት ማዕከል በበኩሉ ከበረዶ ዘመን መጨረሻ ወዲህ ባሉት 12000 ዓመታት ከሰሞኑን በኃይሊ ጉብ የታየው አይነት ፍንዳታ ተከስቶ እንደማያውቅ በማስታወቅ የሁነቱን ክብደት ሊያመላክት ሞክሯል። ጤና ይስጥልን ውድ የሳሎን ቲዩብ ተከታታዮቻችን፣ በዛሬው የሳሎን ተረካችን አፋር ላይ ከተከሰተው የእሳተ ገሞራ ያልተናነሰ ሳይንስ በየአካባቢያችን የሚገኙ የፍል ውሃ ማዕከላትም እንዲህ ወዳለ እሳተ ገሞራነት በድንገት የመቀየር ዕድል እንዳላቸው ጥቁምታ የሰጠባቸውን ጉዳዮች ከመሰረቱ ለመመልከት እንሞክራለን። መፍትሄዎቹን በተመለከተ የተቀመጡ ሐሳቦችንም እግረ መንገድ ለመቃኘት ሙከራ የምናደርግ ይሆናል። መልካም ቆይታ። ታላቅ የምስራች ለ10 እድለኞች ብቻ በካሬ 85500 በመሃል ሜክሲኮ የአፍሪካ ህብረት ጎረቤት ከባለ 1 እስከ ባለ 3 መኝታ ማለትም ከ78 እስከ 158 ካሬ ለሽያጭ ይዘን ቀርበናል። ታዲያ የቤት ባለቤት ለመሆን ከርሶ የሚጠበቀው 670 ሺህ ብር ማለትም 10 በመቶ ቅድመ ክፍያ መክፈል ነው። ቀሪውን ደግሞ ከወለድ ነፃ በሆነ አከፋፈል ይዘንሎት መተናል። በዚህ አላበቃንም። ነግደው የሚያተርፉባቸውን ሱቆች በኔት ኤሪያ ከ12 ካሬ ጀምሮ በተለያየ ካሬ አማራጭ ለሽያጭ ይዘንሎት ቀርበናል። በ0944 82 82 81 ወይም በ0913 12 70 31 ሳይዘገዩ ይደውሉ። በምድራችን እየተከሰቱ ያሉት የእሳተ ገሞራ ፍንዳታዎች ስለ ሰው ልጅ አሁናዊ ሁኔታና መጪ ዕጣ ፈንታ በርካታ ፍንጮችን እየሰጡ ነው።
ከፈረንጆቹ 2000 ወዲህ ባሉት ያለፉት 25 ዓመታት ገደማ ወደ 200 የሚጠጉ እሳተ ገሞራዎች የፈነዱ ሲሆን የኢንዶኔዥያው ሜራፒ፣ የአላስካው ካሳቶቺ፣ የኢትዮጵያው ኤርታሌና ሌሎችም ጭምር ከተፉት እሳተ ገሞራ የሚፈነጥቀው ድኝ እስከምን ድረስ የፀሐይን ብርሃንና ሙቀት እንደሚገድብ ግን እስከ ተወሰኑ ዓመታት ድረስ የአየር ንብረት ጉዳይ ተመራማሪዎች እምብዛም ሰፋ ያለ ትኩረት አልሰጡትም ነበር። ምድራችን ከፀሐይ በሚፈነጥቀው የፀሐይ ንፋስ በሚሰኘው የአቶም ፍንጣቂ እንዳትጠቃ በተለይም ከሰሜንና ደቡብ ዋልታዎቿ መግነጢሳዊ ጣቢያ በተመሳሳይ ሁኔታ ወደ ህዋ መልሶ የሚያንጸባርቀው የጨረር ተከላካይ ኃይል ነው ዘብ ቆሞ የሚጠብቃት። ከባቢ አየሯንም ለሰውና እንስሳት እንዲሁም እጽዋት እጅግ አደገኛ ከሆኑት ኮስሚክና ጋማ ከሚሰኙት ጨረሮች በመታደግም የራሱ ድርሻ አለው። ፀሐይና ከባቢ አየር ለምድራችን የአየር ንብረትም ሆነ የአየር ጠባይ አይነት ሰፊ ሚና አላቸው። የተቃጠለ አየር ልቀት መብዛትና ከከባቢ አየር ጋር መቀላቀል የምድራችን የሙቀት መጠን ከሚገባው በላይ እንዲጨምር ያደርጋል በማለትም የተፈጥሮ አካባቢ ነክ ሊቃውንት በተደጋጋሚ ከማስጠንቀቅ የቦዘኑበት ጊዜ የለም። በሌላ በኩል ከዚሁ የተቃጠለ አየር ልቀት ጎን ለጎን የእሳተ ገሞራዎች ጢስ የተፈራውን የምድር ሙቀት መጨመር የሚያርቅ ስለመሆኑም በመነገር ላይ ነው። ምድራችን ከተፈጠረች ጊዜ አንስቶ ምናልባትም በሚሊዮን የሚቆጠር የእሳተ ገሞራ ፍንዳታ አጋጥሞ ይሆናል። ባለፉት 10,000 ዓመታት የሆነው ሆኖ ከየብስ የሚፈነዱ እቶናቸው ያልበረደ 1500 ያህል እሳተ ገሞራዎች ይገኛሉ። ከነዚህ በቁጥር የሚልቁትን ከውቅያኖስ ወለልም ሆነ በውቅያኖስ ከተሸፈኑ ተራሮች የሚፈነዱትን ለማወቅ ይበልጥ አስቸጋሪ ነው። በአሁኑ ወቅት 600 ያህል ከዚህ ቀደም በታሪክ የተመዘገበላቸውና ዛሬም የሚያሰጉ እንዲሁም ዘመን እየጠበቁ የሚፈነዱ እሳተ ገሞራዎች አሉ። ከ50 እስከ 60 የሚሆኑት አሁንም ያለማቋረጥ በየዓመቱ እሳት የሚተፉ ናቸው። በአማካይ 20 ያህል እሳተ ገሞራዎች ደግሞ ነበልባል ያላቸው ናቸው። በተለይም የእሳት ቀለበት በተሰኘው የዓለም ክፍል በሚገኙት ኢንዶኔዥያ፣ ፓፑዋ ኒው ጊኒ፣ ፊሊፒንስና ጃፓን እንዲሁም ማዕከላዊ አሜሪካና ሜክሲኮ በግንባር ቀደምትነት የሚጠቀሱ ናቸው። ያለማቋረጥ እሳት ከሚተፉት መካከል ቀደም ሲል ያወሳነው የኢትዮጵያው ኤርታሌ፣ በኮንጎ ዲሞክራቲክ ሪፐብሊክ የሚገኘው ኒያራ ኮንጎ፣ የታንዛኒያው ኦልዶይኖ ሌንጋይ፣ በሲሲሊ ደሴት የሚገኘው የኢጣሊያው ኤትና፣ በህንድ ውቅያኖስ የሚገኙት ኸርድና ባረን አይላንድ እንዲሁም የጃፓኑ ስዋኖስጂማ ይጠቀሳሉ። እሳተ ገሞራ በሰውና እንስሳት ላይ ብርቱ አደጋ እንደሚያስከትል የታወቀ ቢሆንም የሚተፋው የተቃጠለ አፈርና የላመ ድንጋይ ጥሩ የአፈር ማዳበሪያ መሆኑ አይታበልም። አመዱ ከሰው ሰራሹ ሲሚንቶ በበለጠ ሁኔታ ለግንባታ ልዩ ጥንካሬ እንዳለውም ነው የሚነገረው። በኔቸር መጽሔት የመልክዓ ምድር ሳይንሳዊ ጥናት ውጤት እንደሚጠቁመው ከሆነ ደግሞ የእሳተ ገሞራ ፍንዳታ የምድራችንን የግለት መጨመር በመጠኑም ቢሆን በመግታት አስተዋጽኦ በማድረግ ላይ ነው። የእሳተ ገሞራ ጢስ ከዚህም ጋር የድኝ ፍንጣቂ የፀሐይ ብርሃንን አንጸባርቆ በመመለስ ታችኛውን ከባቢ አየር በመጠኑም ቢሆን እንዲቀዘቅዝ ያደርጋል ነው የሚባለው። ሰማያዊ ፕላኔት በመባል የምትታወቀው የኛዋ ምድር የ4.6 ቢሊዮን ዓመት ገደማ ዕድሜ ያላት ስትሆን ሰማያዊ ፕላኔት የምትባለው አሁን ባላት የውጭ ገጿ ሳቢያ ነው። ውስጧ ግን ቀለሙ ሌላ ነው። ምድራችን የእሳት ሉል እንደነበረች ነው የሚነገረው። አሁንም ፈጽሞ አልበረደችም። ለዚህም በተለያዩ አካባቢዎች በየጊዜው የሚፈነዱት እሳተ ገሞራዎች ምልክቶች ናቸው። የምድራችን ውስጣዊ አካል ከ7000 ዲግሪ ሴንቲግሬድ የማያንስ ሙቀት ያለው የቀለጠ የብረት ውቅያኖስ የሚንቦጫቦጭበት መሆኑም ነው በከርሰ ምድር ተመራማሪዎች የሚነገረው። ክብደቷ 5972 ሴክስቲሊዮን ሜትሪክ ቶን ሲሆን በሰቋ ዙሪያ ወርዷ 40075 ኪሎ ሜትር ነው። ከሞላ ጎደል 3/4ኛው አካሏ በውሃ የተሸፈነ መሆኑም የታወቀ ነው። 29 ከመቶ ደግሞ ቋጥኝ ነው። የላይኛው የየብስ ክፍል 30 ኪሎ ሜትር ጥልቀት ያለው ሲሆን ከዚያ 3600 ኪሎ ሜትር እርከን ወዳለው ክፍል ቢወረድ ፈሳሽነት ያለው የከርሰ ምድር ንጣፍ ይሆናል የሚገኘው። ከዚያም 2400 ኪሎ ሜትር ዲካ ድረስ ጠጣሩ የፕላኔታችን አካል ይገኛል። ከላይ ጫፍ እስከ መሃል ምድራችን ልብ ድረስ 3 እርከኖች አሉ ማለት ነው። የምድራችን ውስጣዊ አካል ምን እንደሚመስል መረጃ የሚያቀርቡትም በዓለም ዙሪያ በየጊዜው የሚፈነዱ እሳተ ገሞራዎች ናቸው። የእሳተ ገሞራ ጠበብት እንደሚያስረዱት ከ109 ንጥረ ነገሮች ወይም ኬሚካልስ መካከል 93ቱ የመሬትን የብሳዊ አካል በመገንባቱ ረገድ አስተዋጽኦ ያደረጉ ናቸው። ረመጥ የሆነ አመድና በተለያየ ቀለማት ያሸበረቀ ትፍ ቅላጭ ድንጋይ ወይም ላቫን የሚተፉ
የእሳተ ገሞራ ፍንዳታዎች በምድር ላይ ያለውን ተፈጥሯዊ ኃይል ከሚያንጸባርቁ እጅግ አስደናቂ የሆኑ ትዕይንቶች መካከል የሚደመሩ ናቸው። ይሁን እንጂ ከቅርብ ጊዜያት ወዲህ ንቅ ገሞራ ወይም አክቲቭ ቮልካኖ ባለበት አካባቢ የሚኖሩ በርካታ ሰዎች እሳተ ገሞራ ባደረሰው አደጋ ሊያልቁ ችለዋል። ሰሞንኛውን የሁሌይ ጉብ ፍንዳታን ጨምሮ አብዛኞቹ የእሳተ ገሞራ ፍንዳታዎች ወደ ላይ በረጩት አመድ ሳቢያም አውሮፕላኖች መብረር ተስኗቸው ያሰቡት ቦታ ሳይደርሱ ለማረፍ ይገደዳሉ። በአሜሪካ የሥነ ምድር ጥናት ውስጥ የሚሰሩት ሮበርት ትሊንግና ፒተር ሊምፓን የተባሉ የእሳተ ገሞራ ጠበብት ከተወሰኑ ዓመታት በፊት እንደገለጹት በ2000 ዓመት ለእሳተ ገሞራ አደጋዎች የሚጋለጠው ሕዝብ ቁጥር ቢያንስ ወደ 500 ሚሊዮን ይደርሳል። እዚህ ጋር ልብ ብለን ማስተዋል የሚገባን ጉዳይ ቢኖር ከተለመዱትና ከሚታወቁት እሳተ ገሞራማ አካባቢዎች ባሻገር ምን ያህል በምንኖርበት አካባቢ ንቅ ወይም ንቅ ሊሆን የሚችል ገሞራ አለ? ይበልጥ አደገኛ የሆኑት የፍንዳታ አይነቶችስ የትኞቹ ናቸው? ይበልጥ ቀሳፊ የሆኑ ሌሎች የፍንዳታ አይነቶችን ሊያስከትሉ የሚችሉስ ናቸው ወይ? የምንኖርበት ቦታ የእሳተ ገሞራ ፍንዳታ ሊከሰትበት የሚችል ከሆነ ለአደጋው እንዳንጋለጥ ምን ማድረግ እንችላለን የሚለውን መጠየቅና መመርመር ነው። እሳተ ገሞራዎችን የሚያጠኑ ሳይንቲስቶች ወይም ቮልካኖሎጂስቶች ከጥቂት አስርተ ዓመታት ወዲህ ንቅና ዋልጌ የሆኑ ገሞራዎችን ለይቶ በማወቅ ብቻ ሳይሆን እሳተ ገሞራዎች በአንዳንድ ቦታዎች የሚከሰቱት ለምን እንደሆነ በመረዳት ረገድም የተሳካላቸው ይመስላል። ንቅ ገሞራዎች ተብለው የተመዘገቡ ከ500 የሚበልጡ እሳተ ገሞራዎች የሚገኙባቸው የዓለማችን ስፍራዎች አሉ። ሆኖም ሳይንቲስቶቹ ፍልውሃ፣ ውርውር ፍልውሃ እንዲሁም ጭሳማ ፍልውሃ ያለባቸው ቦታዎችም በውስጣቸው ዋልጌ ገሞራዎች ሊኖርባቸው እንደሚችል፣ እነዚህም ቢሆኑ ወደፊት ወደ ንቅ ገሞራነት ሊለወጡ እንደሚችሉ ያስረዳሉ። ከግማሽ በላይ የሚሆኑት ንቅ ገሞራዎች በሰላማዊ ውቅያኖሶች ዳርቻዎች የእሳት ቀለበት ተብሎ በሚጠራው ቦታ የሚገኙ ናቸው። ከነዚህ እሳተ ገሞራዎች መካከል አንዳንዶቹ በአህጉራቱ ውስጥ ይከሰታሉ። ለዚህም በሰሜን አሜሪካ በሚገኙት የካስኬድ ተራሮችና በደቡብ አሜሪካ በሚገኙት በአንዲስ ተራሮች ላይ ያሉትን እሳተ ገሞራዎች እንደ ምሳሌ ይጠቅሳሉ። ሌሎቹ ደግሞ በውቅያኖስ ውስጥ በሚገኙት እንደ አሉሻን፣ ጃፓን፣ ፊሊፒንስና ደቡባዊ ኢንዶኔዥያ ባሉት ደሴቶች ላይ እንደ ሰንሰለት ተቀጣጥለው የሚገኙ ናቸው። እሳተ ገሞራዎች በሜዲትራኒያን ውስጥና በአቅራቢያው ባሉ ቦታዎችም በብዛት ይገኛሉ። ሳይንቲስቶች እነዚህ እሳተ ገሞራዎች የሚገኙት ግዙፍና ተንቀሳቃሽ በሆኑ የምድር ቅርፊት ጉማጆች ወይም ስፋኖች ወይም ፕሌትስ ጠርዞች ላይ በተለይም ደግሞ የውቅያኖስ ስፋን ከአህጉር ስፋን ስር በሚገባባቸው ቦታዎች ላይ እንደሆነ መገንዘብ ችለዋል። ይህ ሂደት ደግሞ ግብተ ምድር ወይም ሰብደክሽን ይባላል። ይህ ሂደት የሚያስከትለው ሙቀት ወደ ላይኛው የምድር ገጽ የሚወጣ ቅላጭ ድንጋይን ይፈጥራል። ከዚህም በተጨማሪ በስፋኖቹ መካከል የሚፈጠረው ድንገተኛ እንቅስቃሴ የእሳተ ገሞራ ፍንዳታ በሚከሰትባቸው በአብዛኞቹ ቦታዎች ርዕደ ምድር ያስከትላል። በተጨማሪም እሳተ ገሞራዎች የውቅያኖስ ስፋኖች በሚለያዩባቸው ቦታዎችም ሊፈጠሩ ይችላሉ። ከነዚህም መካከል አብዛኞቹ ፍንዳታዎች የሚከሰቱት በውቅያኖስ ወለል ውስጥ በመሆኑ ሰዎች አያዩዋቸውም። አንድ እሳተ ገሞራ የሚፈጥረው አደጋ መጠን የእሳተ ገሞራ ፍንዳታዎችንና ከነዚህ ፍንዳታዎች ጋር የተያያዙ አደጋዎችን ስፋት ጨምሮ ከቅርብ ጊዜ ወዲህ ባደረገው እንቅስቃሴ መጠን ይወሰናል። የአደጋው መጠን በአደጋው ቀጠና የሚኖረውን ሕዝብ ብዛትና ዝግጁነትም የሚያንጸባርቅ ነው። በመጀመሪያ አደጋዎቹን እንመርምር። አብዛኛውን ጊዜ ይበልጥ አደገኛ የሆኑ ፍንዳታዎችን የሚያስከትለው በውስጡ ከፍተኛ የሲሊካ ክምችት ያለው ቅላጭ ድንጋይ ነው። እንዲህ አይነቱ ቅላጭ ድንጋይ በጣም ጠጣር የሆነ ይዘት ያለው ሲሆን አንዳንድ ጊዜ ጋዞቹ እሳተ ገሞራው ፈንቅሎ እንዲወጣ የሚያደርግ በቂ ግፊት እስኪያከማቹ ድረስ እሳተ ገሞራውን ለጊዜው ተጭኖ ሊያቆየው ይችላል። በውስጡ ከፍተኛ የሲሊካ ክምችት ያለው ቅላጭ ድንጋይ ወደ ጠጣር ድንጋይ ተለውጦ ግራጫ መልክ ያለው አለት ይሆናል። ይህ ደግሞ በስፋን ጠርዞች ላይ ባሉ እሳተ ገሞራዎች በብዛት የሚታይ ነገር ነው። ተጨማሪም ወደ ላይ እየወጣ ያለ ቅላጭ ድንጋይ ከውሃ ጋር ተገናኝቶ ውሃውን ወዲያው እንዲተንስ ያደርገው ፍንዳታዎች ሊከሰቱ ይችላሉ። በከፍተኛ ፍንዳታዎች የሚፈጠረው ረመጥ አመድ ሊገድልም ይችላል። በ1902 በመካከለኛው አሜሪካ በካሪቢያን ክልል የተከሰቱ 3 እሳተ ገሞራዎች በ6 ወር ጊዜ ውስጥ ከ36000 በላይ የሚሆኑ ሰዎችን ሕይወት ቀጥፈዋል። በሌላ በኩል ደግሞ በውቅያኖሶች ውስጥ ባሉ ሙቅ ስፍራዎች እንዲሁም ስፋኖች በሚከፈሉባቸውና
በሌሎችም ቦታዎች የሚፈጠሩ በርካታ እሳተ ገሞራዎች በአመዛኙ የጥቁር ድንጋይ ክምችት ያለባቸው ናቸው። የጥቁር ድንጋይ የያዘው የሲሊካ መጠን አነስተኛ ቢሆንም ከፍተኛ የብረትና የማግኒዚየም ክምችት አለው። የጥቁር ድንጋይ ቅላጭ ፈሳሽ ሲሆን አብዛኛውን ጊዜ ፍንዳታው መጠነኛ ወይም ምንም ኃይል የሌለው ነው። በተጨማሪም የሚተፋው ቅላጭ ድንጋይ ቀስ እያለ የሚፈስ በመሆኑ በአንጻራዊ ሁኔታ ሲታይ ሰዎች በቀላሉ ከአደጋው ሊያመልጡ የሚችሉት አይነት ነው። ሆኖም እነዚህ ፍንዳታዎች ለረጅም ጊዜ ሊቆዩ ይችላሉ። በሃዋይ ደሴት ውስጥ የተከሰተው የኩላኤ እሳተ ገሞራ በ1983 ጥር ወር አንስቶ ለረጅም ጊዜ ሲፈነዳ መቆየቱ ተመዝግቧል። ምንም እንኳን እንዲህ አይነቶቹ ፍንዳታዎች በንብረት ላይ ከፍተኛ ጥፋት ቢያደርሱም በሰው አካልና ሕይወት ላይ እምብዛም ጉዳት አያደርሱም። አንዳንድ ፍንዳታዎች የተፉትን አመድ በእሳተ ገሞራ ዙሪያ ይቆልሉታል። ይህም ሽርትት ወይም ላንድ ስላይድ ሊፈጥር ወይም ደግሞ የአመድ ቁልሉ ከፍተኛ መጠን ካለው በረዶ ወይም ውሃ ጋር ሲቀላቀል ወደ ጭቃነት ተለውጦ ወዲያውኑ ወደ ሸለቆዎች ሊወርድ ይችላል። እንዲህ አይነቱ ጭቃ ፍስ እሳተ ገሞራው ከፈነዳበት ቦታ ብዙ ኪሎ ሜትሮችን አቋርጦ ሊሄድ ይችላል። ምናልባትም ይህ የሚሆነው ፍንዳታዎቹ ከጠፉ ከብዙ ጊዜ በኋላ ሊሆን ይችላል። በውቅያኖስ ውስጥ በሚከሰት ፍንዳታ ወይም ደግሞ በባህር ውስጥ በሚገኝና አፉ ከባህር ወለል ከፍ ብሎ በወጣ እሳተ ገሞራ ዙሪያ ባለ ሽርትት አማካኝነት የሚፈጠረውና ማዕበለ ርዕደ ምድር ተብሎ የሚጠራው ኃይለኛ የውቅያኖስ ማዕበል ብዙ ጊዜ የማይከሰት ቢሆን እንኳ በጣም ሰፊ የሆነ ቦታን የሚያካልል ነው። ይህ ኃይለኛ ማዕበል በሰዓት በመቶ የሚቆጠሩ ኪሎ ሜትሮችን ሊያቋርጥ ይችላል። ማዕበለ ርዕደ ምድር በውቅያኖስ ወለል ውስጥ የሚፈጠር በመሆኑ በዚያ በሚያልፉ መርከቦች ላይ የሚፈጥረው ስጋት የለም። ሆኖም በምድር አጠገብ በሚገኝ የውቅያኖስ ዳርቻ ውስጥ በሚከሰትበት ጊዜ ርዝማኔው ወዲያውኑ ይጨምራል። የዚህ ማዕበል ጫፍ ከቤቶችና ከብዙ ሕንፃዎች በላይ ይሆናል። በሕይወት ላይ ጉዳት ወይም ጥፋት ሊያደርሱ የሚችሉ ሌሎች የእሳተ ገሞራ አደጋዎች ደግሞ እየተፈናጠረ የሚመጣውን የእሳተ ገሞራ አመድና ቁርጥራጭ እንዲሁም በኃይለኛ ፍንዳታዎች በመርዛማ ጭስ አሲድ በቀላቀለበት ዝናብና በርዕደ ምድር ሳቢያ በከባቢ አየር ውስጥ የሚከሰተውን ክውታዊ ሞገድ ወይም ሾክ ዌቭ የሚያጠቃልሉ ናቸው። በዓለም ዙሪያ ያሉ ከፍተኛ አደጋን ሊያስከትሉ የሚችሉ በርካታ እሳተ ገሞራዎች ተለይተው የታወቁ ከመሆኑም በላይ እሳተ ገሞራዎች ሊፈጠሩባቸው የሚችሉ ሌሎች በጣም በርካታ የሆኑ ቦታዎች ስላሉ እሳተ ገሞራዎች የሚያስከትሉትን አደጋ አጥንቶ ግልጽ በሆነ መንገድ ማስቀመጥ በእርግጥም በጣም ውስብስብና ፈታኝ የሆነ ሥራ ነው። የዓለም ሕዝብ ቁጥር እያደገ ሲሄድ አደገኛ እሳተ ገሞራዎች ሊከሰቱባቸው በሚችሉባቸው ቦታዎች የሚኖሩ ሰዎች ቁጥር እየጨመረ መሄዱ አይቀርም። ከዚህም በተጨማሪ ከቅርብ ጊዜ ወዲህ በዓለም ዙሪያ የእሳተ ገሞራ እንቅስቃሴ እየጨመረ በመሄዱ ቮልካኖሎጂስቶች እሳተ ገሞራ የሚያስከትለውን አደጋ ለመቀነስ ጥረታቸውን አጠናክረዋል። በአንዳንድ ሁኔታዎች ፍንዳታዎች ከመከሰታቸው አስቀድሞ ለመተንበይ የተደረጉት ጥረቶች ሰምረው የብዙ ሰዎች ሕይወት ሊተርፍ ችሏል። ጥያቄው ለነዚህ ትንበያዎች መሰረት የሚሆኑት ነገሮች ምን ናቸው የሚለው ነው። ብዙውን ጊዜ ፍንዳታዎች ከመፈጠራቸው በፊት በእሳተ ገሞራው ውስጥ ወይም ከእሳተ ገሞራው በታች ያለው ቅላጭ ድንጋይ ወደ ላይ እየገፋ በሚመጣበት ቦታ ርዕደ ምድር ይከሰታል። ቅላጭ ድንጋዩ ወደ ላይ መጥቶ እሳተ ገሞራው ሲከማች ግፊቱ እየጨመረ ይሄዳል። ጋዞች ይለቀቃሉ። በምድር ውስጥ ያለው ውሃ የሙቀቱና የአሲዱ መጠን ይጨምራል። በተጨማሪም ትልቅ ፍንዳታ ከመፈጠሩ በፊት አነስተኛ ፍንዳታዎች ሊከሰቱ ይችላሉ። እነዚህን እንቅስቃሴዎች ሁሉ መከታተል ይቻላል። የሥነ ምድር ተመራማሪዎች ፍንዳታ ከመከሰቱ አስቀድሞ የዓለት ምርመራውን መዝገብ በመመልከት ሊከሰት የሚችለውን አደጋ በተመለከተ ፍንጭ ሊያገኙ ይችላሉ። ብዙውን ጊዜ የእሳተ ገሞራው ፍሰት አይነትና በዚህ ሳቢያ የሚከሰቱት አደጋዎች ከዚህ በፊት ከተከሰቱት ጋር ተመሳሳይ ይሆናሉ፣ ወይም ደግሞ ፍንዳታዎቹ ቀደም ሲል ጥናት ከተደረገባቸው ሌሎች እሳተ ገሞራዎች ጋር ይመሳሰላሉ። በእንዲህ አይነቱ መረጃ ላይ በመመርኮዝ ብዙዎቹ እሳተ ገሞራዎች ከፍተኛ አደጋ ሊያስከትሉ የሚችሉባቸውን ቦታዎች የሚያመላክቱ ካርታዎች ተሰርተዋል። ስለዚህም ሕይወትን ከእሳተ ገሞራ አደጋዎች ለማዳን የሚያስችሉ ቁልፍ ነገሮች ቮልካኖሎጂስቶች በአደጋው መጠንና በእሳተ ገሞራ ሂደት ላይ የሚያደርጉትን ጥናትና ምርምር እንዲሁም የአካባቢ ባለስልጣናት አስቀድመው የሚሰጡትን የአደጋ ማስጠንቀቂያ ያካትታሉ። ርዕደ ምድርን በተመለከተ እስካሁንም ድረስ በአብዛኛው አስቀድሞ መተንበይ ያልተቻለ ቢሆንም ብዙዎቹን የእሳተ ገሞራ ፍንዳታዎች ሂደት ግን በትክክል መከታተልና አደጋው ከመከሰቱ በፊት በዚህ አካባቢ የሚኖሩትን ሰዎች አስቀድሞ ማስወጣት ይቻላል። የአደጋው ቀጠናውን ለቆ መውጣቱ በጣም አንገብጋቢ ጉዳይ ነው። ምክንያቱም በአብዛኛው የሰው ልጅ መዋቅሮች
በኃይል ገንፍሎ የሚወጣው የእሳተ ገሞራ ፍሰትና ፍንዳታ ከሚያስከትለው ሙቀት እንዲሁም አውዳሚ ኃይሎች ከሆኑት ከሽርትት፣ ከጭቃ ፍስና ከማዕበለ ርዕደ ምድር ሊጠብቁን የሚችሉ ባለመሆናቸው ነው። ምንም እንኳን የእሳተ ገሞራ ፍንዳታዎችና ከዚሁ ጋር የተያያዙ አደጋዎች በሰው ልጅ ላይ የሚያደርሱትን ጉዳትና ጥፋት ለመቀነስ የሚያስመሰግኑ ጥረቶች የተደረጉ ቢሆንም የሰው ልጅ ፍንዳታዎችንና ከዚህ ጋር የተያያዙ አውዳሚ ነገሮችን 100% በትክክል አስቀድሞ በመተንበይ ከእሳተ ገሞራ አደጋዎች ሙሉ በሙሉ መጠበቅ የሚችልበት ደረጃ ላይ መድረስ አልተቻለም። ሌላው ቀርቶ የእሳተ ገሞራዎችን ሂደት የሚከታተሉ አንዳንድ ሰዎች እንኳን ሳይታሰብ በተከሰተ ፍንዳታ ሕይወታቸውን አጥተዋል። ይሁን እንጂ ንቅ ገሞራ ሊከሰት በሚችልበት ቦታ አቅራቢያ የሚኖሩ ዜጎች የአካባቢ ባለስልጣናት የሚሰጡትን ማንኛውንም ማስጠንቀቂያ መከታተልና መከተል ይኖርባቸዋል። ይህም በማድረግ ከእሳተ ገሞራ አደጋ መትረፍ የሚቻልበትን አጋጣሚ በእጅጉ ማስፋትም ይቻላል። ለመሆኑ የእሳተ ገሞራ ፍንዳታዎችን ከህዋ ላይ መተንበይ ይቻላል? But it was energetic enough to cause very huge plume, volcanic plume in the atmosphere. በሰከንድ 5 ኪሎ ሜትር የሚጓዙና ከምድር 20,000 ኪሎ ሜትር ርቀት ላይ የሚገኙ ሳተላይቶች እሳተ ገሞራዎች የሚያደርጉትን እያንዳንዱን ውጫዊ እንቅስቃሴ ቅንጣት ያህል ሳይሳሳቱ በትክክል መለካት መቻላቸው በእርግጥም የሚያስደምም ነው። ይህም ማድረግ የተቻለው ስትራቴጂያዊ በሆነ መንገድ በምድር ላይ የተተከሉ የሬዲዮ መቀበያዎችን ጨምሮ በርከት ያሉ ሳተላይቶችን ባቀፈው ግሎባል ፖዚሽኒንግ ሲስተም ወይም ጂፒኤስ አማካኝነት ነው። ያንዳንዱን እንቅስቃሴ ለመለካት ቢያንስ 4 ሳተላይቶች ትክክለኛ ቦታቸውን እንዲይዙ ይደረጋል። ጊዜ የሚለካው ፍጹም ትክክል በሆኑ አቶሚክ ሰዓቶች ነው። እነዚህ መለኪያዎች በአብዛኛው የአየር ጠባይ ወቅት ሊሰሩ የሚችሉ ሲሆን በምድር ላይ ለሚካሄዱ ጥናቶች ብዙ አስተዋጽኦም ያበረክታሉ። የጂፒኤስ መለኪያዎች ከመፈንዳቱ በፊት ለብዙ ዓመታት እየተነፋና እያበጠ ሊሄድ የሚችለውን እሳተ ገሞራ አስቀድሞ ለመተንበይ የሚደረገውን ጥረት በእጅጉ ሊያግዙም ይችላሉ። በአሁኑ ጊዜም ይህ ቴክኖሎጂ በአይስላንድ፣ በኢጣሊያ፣ በጃፓንና በአሜሪካ በሚገኙ እሳተ ገሞራዎች ላይ እየተሰራበት ይገኛል። ቴክኖሎጂውን ወደ ሀገራችን ኢትዮጵያ ማምጣት ያስፈልጋል።